ስላንተ ዶክመንት ማለት ነው አላውቅም ማለት አይመለከተኝም። አንተ እንደሱ አይደለም። ተረጋጋ አይደለም እንዴ ቆይ ዞር በል እንዳትነካኝ አንተ እንደሱ አይደለም። ናፍረፍ ቆይ እንዳትነካኝ ወደዛ ሂድ እንዴ ታው ምን እንዴ አንተ በርጋታ ምን ነገር እንትን ይላል። አረፍ አንተ ሰላም እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። አዎ በጣም ቆንጆ ነው። ዛሬ እግዚአብሔር ይመስገን ብዬ ነው እግዚአብሔር ላመሰግን ነው። በዚሁ አጋጣሚ ምን መሰላችሁ? ዛሬ ደግሞ ከኔ ወጣ ብለን ሌላ ሰው ፕራንክ ልናረግ ነው እና ምን እናረጋው ደግሞ ነው በቃ ስቀጠቀጥ ነው የኖርኩ ያለው። አሁን ዛሬ ደግሞ ከኔ ለቀቅ አርጋ አዎ ይሄ የክፋት መርዟን ደግሞ ወንድሟ ላይ ልትለቅበት ተዘጋጅታለች እና ዛሬ ፕራንክ ልናረግ ያሰብነው የገዛ ወንድሟን ነው። ከክፍለ ሀገር መጥቷል ወንድሟ እና ትንሽ ታናሽ ትንሽ እናስጨንቅ እኔ እንደው ቢቀር ይሻላል ብዬ ነበር፣ ግን እንዲሁም ልጁ ጭንቀታሙ ጭራሽ ደግሞ ከተለቀሽበት ይፈራል። በዛ ላይ እንትን ልትለው ፈልጋለች፣ ልታስጨንቀው ፈልጋለች። እስቲ ምን እንዴት ነው ሰው የሚደነግጠው? እኔም ትንሽ ለዝናና ብዬ ነው ያሰብኩት። ምን ይመስላችኋል ይሄ ቪዲዮ? ብዙ ያስኬዳል አያስኬድም? እንግዲህ የምናየው ነው የሚሆነው። ግን ያው የክፍለ ሀገር ሰው ውሳኔ ላይ ችግር የለበትም። እንደው በሆነ ነገር ግንባሬ እንዳይለኝ እፈራለሁ። ዞሮ ምንድነው ወንድም ለመቼ ነው ወንድም መከታ ነው ትላላችሁ። ልጁ ጭንቀታም ነው፣ ብዙ እንትን ላይ ይችላል። ዞሮ ወንድሟን ፕራንክ ልናደርገው አስበናል። እኔና እሷ እንግዲህ የውሸት ጸብ ውስጥ ልንገባ ነው። ከዛ እሱ ያው ምን ሊያደርግ ይችላል የሚለውን ነገር አናቅም። ሁላችንም ገና ልናይ ነው። እንዴት ነው ያሰብሽው? እንዴት አድርገን ነው የምናስጨንቀው? ያው ጸብ እንጀምራለን። ዋናው ነገር ለእኔ ያግዛል ለእሱ ያግዛል የሚለው ያው ጥያቄ የለውም። ለእሱ ሊያግዝ አይችልም፣ ግን አይናገረውም ብዬ አስባለሁ። ያው ፈርቶ ማለት ነው ላይናገረው ይችላል። ለዛ አንቺ ተይ ይላል ወይስ ዝም ብሎ ትቶ ይወጣል ወይ ጸጥ ይላል የሚለውን ነገር አንድ ላይ እናያለን። እስቲ ትንሽ እናስጨንቀው። ምን ይመስላችኋል? ዛሬ እንግዲህ ሁለታችንም ቁጭ ብለን ለመጀመሪያ ጊዜ ሌላ ሰው ፕራንክ ልናደርግ ነው። ግን የክፋቷን ነገር አያችኋል። ገና ልጁ ከመጣ 2 ቀኑ ነው ምናምን ነው። ብዙ የሚደፈር ልጅ አይደለም፣ በእርግጥ ብዙ የሚያወራም ልጅ አይደለም። ዞሮ ግን እስቲ እንሞክረው፣ ላይሳካም ይችላል። ግን ያው ምን ብለን ነው የምንጣላው ነው? አሁን ዝም ብሎ ከመሬት ተነስቶ ሰላም የነበረን ሰዎች በሰከንዶች ምን ተፈጠረ ስለሚችል እንዳይጠረጥር አክቹአሊ ሊጠረጥርም አይችልም። ግን እንዴት ነው ጸሎት የምናስነሳው? ወይ የሆነ ዕቃ የት ነው ያስቀመጥሽው በላኝና እኔ አላየሁም። እንደዚህ አይነት ነገር ከሆነ ሊደነግጥም ይችላል። እና እዚህ ቤት ካንቺ ውጪ ሌላ ሰው አለ ምናምን አይነት ነገር፣ ወይ ደግሞ ገንዘብ ያስቀመጥኩት እኔ ታደረግሽ? አይ እንትኔ ዶክመንት የታደረግሽው አስቀምጬ የነበረውን ዶክመንት የታደረግሽው እንትን ወደ ጋር አድርጌው ነበር ምናምን ቼክ ደግሞ ገንዘብ ብላ ቢል ደግሞ እኔ የሰረኩት መስሎት ነው እንዴ ብሎ ሌላ ጭንቀት ውስጥ ነው የሚገባው። ያው ምን ደግሞ አዘንሽለታ ለሊቱንም አይተኛም። ፕራንክ ነው ብንለው ምን ፕራንክ ነው የሚያወሩት ብሎ ብዙ ላይ ገባው ይችላል ይመስለኛል። እንደዛ አይነት ነገር የሚያውቅ አይመስለኝም። ግን እስቲ የሚሆነው ዶክመንት ጠፋኝ እየታስቀምጠሽ ነው በቃ በየጊዜው እያጠፋሽብኝ ነው አይነት ነገር ነው። እንግዲህ ምን ይላል አይደል? እንፈጥራለን፣ መጫጫ ይኖራል። እንግዲህ እሱን ሪአክሽን እናያለን። የካሜራ ሴታፕ ማስተካከል ይኖርብናል። ሌትስ ጎ። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን ግን አትርሱ ፕሊዝ 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 ፕሊዝ። ቻሌንጁን እንዳትረሱ። 50,000 መግባቱን 50,000 ለማስገባት ሰብስክራይቡን ማድረጋችሁን አትርሱ። 50,000 እናስገባት። እቺ ልጅ እንግዲህ እስከምትወልድ ድረስ 50,000 እናስገባት ብለን በተነጋገርነው መሰረት እሱ ላይ በርቱልን። ጊዜ አትፈልግም እኮ ሰከንድ ነው። ሰብስክራይብ የምትለዋ ብቻ
ጢቅ ማድረግ ነው። ከዛ ደውሏን መንካት ነው። አይከፈልበት ምናለኛ ግን ይጠቅመናል። እሱን እናድርግ። አሁን ሴታፓችን እናስተካክል። የካሜራው ቤተሰቦቻችን ካሜራችን እናስተካክለናል። እንግዲህ ያው እናስጨንቀው ነው። ያው መጫጫ ልንጀምር ነው ማለት ነው። ዶክመንቱን የት አድርገሽው ነው እዛ ከፋይል ውስጥ ያለው? አረነ ላዩ እንዴት ቤት ውስጥ አንቺ ነው ያለሽው? እዛ የምትነካኪው አንቺ አይደለሽ? አረነ ያነካውን ያስቀመጥኩበት ፈልግ እንዴ? የበሰለ ስርዓት አዋሪ እንጂ ተረጋግተሽ አታወሪም እንዴ? ምን እጅሽ እንደዚህ ታረጋለሽ እንዴ? እንዴት ነው የትም እያስቀመጥኩት? አረነ ምን አውቃለሁ እኮ ተረጋግተሽ እንደዛ መልሽ እንጂ የትም ያስቀመጥኩ ከዚህ ቤት ውስጥ ሌላ አስቀምጫለሁ። ምንድን ነው የምትለኛው? ለምንድን ነው የምትጮህብኝ? የምጮህ ማለት እየጠየኩሽ እኮ ነው። በትክክል መልሽልኝ። አላየሁም። ምን ማለት ነው አላየሁም? አላየሁም ነው አልነካውም። ነው ያንተ ዶክመንት ያምሻል። እዛ ተናደ ውጪ ተናደ ትመጣለህ። እዚህ እኔ ላይ ዝም ብለህ ምንድን ነው መናደድ ማለት? መናደድ ማለት ምንድን ነው? እኔ ቃል በስነ ስርዓት ነው እየጠየኩሽ አይደል? እኔ አላየሁም። በቃሽ። በአሁን አትቀልጂ በይ። ካስቀመሽበት እዛ የትም ከወታተፍሽበት ሞታ ተፍቶ ሲጀመር የኔን ቃል የምትነካለሽ ማን ይካለሽ? መቼ ነው የነካሁት? እኔ የት ነው ያስቀመጥከው? አንተ የራስህ ያስቀመጥክበትን ሳታውቅ ለምንድን ነው የምትጮኸው? ይሄን እኮ ወይ እዛ ስራ ቦታ ውስጥ አስቀምጠህ ይሆናል። እኔ ምንም የማውቀው ነገር የለም። ስራ ቦታ አስቀምጠህ ከሆነ እዛው ፈልግ። በቃ እኔ የማውቀው ነገር የለም። ከመቼ ወዲህ ነው እኔ ዶክመንት ስራ ቦታ ማስቀምጠው? እንዴ ማለት ነው? ታዲያ ምን አድርገሽ እንጂ ሁሉ ጊዜ በቃ ላፕቶፕ ላይ ናቸው ነው እናንተከሱ ቀለና ሁሉ ነገር እኮ ምን ይሆናችሁ ነው? እስቲ ዝም በል እባክህ። አንተ ደግሞ አታናግረው ወንድሜ። ምን ማለት ነው እንዴ? ቢያንስ እንኳን እሱን ስር በስርዓት አውራው እንጂ ምን ያውቀው ነው? ተረጋጉ ምናምን የሚለው ምን አጣጥፋል? ዝም በል በቃ። አንተ እናሳለማ አንተ በሉና ተረጋግታችሁ የጠፋው ይገኛል። ምን አውቀህ ነው የምታወራው? ምን ስለምንድን ነው የሚወራው? አያው ስለጠፋባችሁ ነው እኮ። ዝም በል በቃ። ከሷ ጋር ያንተ ስራ ስራት ይኖርህ። እባክሽ ወሬ አታምጪ። ናት ምን ሆነሃል? ዝም ብሎ ምን ገብቶ ያቦካል? ዝም አይልም እንዳይረጋጋ። እንደ አንተ ስነ ስርዓት ይኖርህ። ወንድሜ እኮ ነው። የራስሽ ጉዳይ ነው። ታዲያ እኔ ስለ ወንድምሽ ታስቢያለሽ? የኔ ዶክመንት ጠፍቶ አንተ ለምን ስነ ስርዓት አይኖርህም? ያማታል። ስለ ወንድምሽ ታወሪኛለሽ? የኔ ዶክመንት አፈርድሜ በልቼ ያዘጋጀሁትን ዶክመንት እና የትም የጣልከው ታዲያ ልጁ ምን ያድርግና ነው እሱ ላይ የሚጮኸው? አሁን ዶክመንቴን አምጪ። ወሬ አታብዢ። ወሬውን አታስቀይሽ። ዶክመንቴን ፈልጊና ካረክሽበት አምጪ። አታገለባብጪ። አሁንም ማውራት ስለ ዶክመንቴ ነው። ዶክመንቴን አምጪ ነው እንግዲህ ዶክመንቴን በቃ የት ነው ማረገው? የት ላድርገው? ከቤት ውጭ እና ታዲያ ምንድን ነው የሚያስጮህ? በስነ ስርዓት አውራኝ። በስነ ስርዓት ጠየቅኩሽ። ቢያንስ እንኳን ሰው አለ አይደል እንዴ? ቢያንስ አክብረኝ እንጂ እኮ እሱን አንቺ ነሽ ማስተካከል ያለብሽ። አክብረኝ ምናምን ትያለሽ እንዴ? ቀስ ብለህ አውራ። አላውቅም ስላንተ ዶክመንት። ምን ማለት ነው አላውቅም ማለት? አይመለከተኝም። አንተ ስነ ስርዓት ይኑር። እንደሱ አይደለም። ተረጋጋ አይደለም እንዴ? ቆይ ዞር በል እንዳትነካኝ አንተ። እንደሱ አይደለም። ናፍረፍ ቆይ እንዳትነካኝ። ወደዛ ሂድ እንዴ? ታው ምን እንዴ? አንተ በርጋታ ሁሉ ነገር እንትን ይላል። አረፍ አንተ እንዴ? ታው እንደሱማ አትሁን። እሺ አረፍ እንዴ? ዶክመንቱን አምጪ። አሁን ወሬ አልፈልግም። ስለ ዶክመንቱ ነው የማወራው አይደል? ዶክመንቴን ስጪኝ በቃ። አንተ ደግሞ ዝም ብለህ በማታውቀው ነገር ዘው አትበል። አይደለም አንተ ልጅን አታስጨንቀው። እረፍ እንጂ ዝም ብሎ ሰው ሰይጣን ያደርጋል። አሁን ወሬ አልፈልግም። ቶሎ ዶክመንቴን አምጪ። አላውቅም ናፍ። ሲቀጥል ደግሞ በዚህ አይነት መልኩ እንድታወራኝ አልፈልግም። ስርዓት ይኖር። ልትመታኝ ነው የምትነሳው? አሁን ስለ ዶክመንቱ ነው የማወራው። አላውቅም ስላንተ ዶክመንት። በቃ ምን ሆነ ነው? በርጋታ እናንተ አውሩ። ነገው ይገኛሉ። ኧረ ዝም በለው በቃ። እሱ የትም እየጣለ ምን ታውቃለህ ስለሱ? አይደለም አሁን በመጨቃጨቅ በእንትን ነገር የሚሆን አይደለም እኮ። አንተ ምን ታውቃለህ ነው? ስለ መጨቃጨቅ ነው እንደምታወራው። አይወጣም። አየው አትጣ
አትጣሏት እንትን አትበሉ እኮ ነው። ምናልባት ከዚህ ነገር ማታውቀው ነገር አንተ እንደዚህ አታውራው። ነገሩን ቀለል ታረጋለህ። አታውራ ምን የምታወሪው? ስለኔ ዶክመንት አታስቢም እንዴ? አታውራ ትላለች። ናፍራፍ ማርያም በጣም እንትን እያልክ ነው እንዴ? ምንም እያልኩ አይደለም። በቃ እኔ ማውራሽ ነገር ዶክመንቴን አምጪ። እሱ ደግሞ ምንም የሚያውቀው ነገር የለም አይደል? የሚያውቀው ነገር አለ ስለ ዶክመንቱ እና ታዲያ ምንድን ነው እኮ ዝም ይበላ። ሲጀመር ምን ያደርጋል? እኔ እና አንቺ ስለምናወራው ነገር ገብቶ የሚያወራው እኔ እኮ ካንቺ ጋር ለፈለገ ማውራት እንትን አለኝ አይደል? አትጣሉ። እንደዚህ ሁሉም ነገር ይገኛል። እስቲ ዝም በል ልጁ ፍራን ምንም አታወራ። በቃ ዝም በል። ዝም ማለታችን ምን እየሆንክ ነው? ተረጋጋ። ዝም በል። ወዲያ ታውዛ አንተ ልጁን ተወው። ተረጋጋ። ዝም በል። እኔ አሁን ካንተ ጋር ነው የሚያወራው። ጋቱ አላስደሰተም። አይደለም እዚህ ጋር እኮ እንደፈለግሽ አስብ። እሱ የኔ ጉዳይ አይደለም። መጣ ምን እኔ ማውራው ስለ ዶክመንት ነው አይደለ? ስለ ዶክመንት ካንቺ ጋር እያወራሁ ምን አንተ የተነሳው ስለስመታኝ ነው። አረ እንደሱ አትበልና ምን ነው ግን አንተ በጀመረ በቃ አይኔ ካጠፋው ይቅርታ በቃ እኔ እዚህ ጋር እኮ ዝም በልና በቃ እሱ ለምን ነው ይቅርታ የሚጠይቀው? አንተ ለምንድን ነው በቃ አንተ ዝም በል በቃ አንተ ወሬ አታብዛ። እንዴ ልጁ ምን አድርገህ ነው የምትለው? እኮ በእኔና አንቺ መሀል ለምን ይገባል? ይሄ አልገባም እኮ በቃ ቀስ እኮ ዝም በል። አሁን እንትን አትበይ በቃ ፈልጊ በቃ ዝም ብለህ እንትን አትበል። አንቺ ነው አላመጣም በቃ አላውቅም። ከየት እንዳመጣልህ ነው? ምንድን ነው የምትለኝ? ከወተፍሽበት አምጪ። ወሬ አታብዢ እባክሽ። አላውቅም። ከየት ላምጣው? የትም እየጣለ እኔ ላይ ነው። ኦቨራክት አታድርጊ። አንቺ ቀስ ብለሽ ሁሉም እኮ ስነ ስርዓት ይኖርሽ። ምንድን ነው የምታስፈራራኝ? ስነ ስርዓት ይኖርሽ። በቃ እኔ አሁን የማወራው ዶክመንቴን ፈልጊና አምጪ ነው። ከየት ላምጣው? የት እንዳደረክ እኔ ምን አውቃለሁ? ባጭሩ ሌላ ነገር አይደለም። በቃ እኔ ነገ ይዤው ስራ ቦታ ሂጂ የምገባ ይዤው የማስገባው ዶክመንት ነው። ምን አይነት ምንድን ነው? ለምን ዶክመንቴን አታመጪውም? ግን ከየት ላምጣው? የት ነው የምትሄጂው? ተረጋጊና ይገኛል እኮ ምን ሆነሽ ነው? በቃ ምንም ዶክመንት ያለው እኔ እንትን እንዳላላቅም ከየት ላምጣው? ስለዚህ ሂጂና ፈልጊና ይገኛል። አቦ ዝም ብለህ አንተ ወሬ አታብዛ። ዝም ብለህ ችግር አለብህ ደግሞ የምታወራው ነገር ሁላ ጨርሳለሁ። ፍራንክ አድርጌያለሁ። ፍራንክ ተደረገ። ምንድን ነው ፍራንክ እያደረገ ምን ማለት ነው? ፍራንክ አሁን በምንድን ነው የማስረዳው? አንተ ምን ያለሽ ነው? አልቻልኩም። በቃ በመሀል ሳቄ የሚመጣ እሱን በቃ ደግሞ ፊት ለፊቴ ስለሆነ ፕራንክ ተደርገሃል። አቢ ፕራንክ ማለት ምንድን ነው? በቃ አንተ ልናበሳጭ ነው። እኔና እሷ ስንጣላ የምታደርገው ምን አይነት አክሽን ትወስዳለህ የሚለው ለማየት ነው። እንዴ አልተጣላችሁ? አይ አልተጣላም። እንዴ ኧረ እኔ ያለን የጠፋ ዶክመንት የለም። አንተን ተመካከል እናስደነግጥ ነው። ዞሮ እኔና እሷ አልተጣላንም። ፕራንክ ተደርገሃል። የእውነት የተጣላን የመሰለህ? አዎ እስቲ በእውነት በል። አልተጣላንም። ምንም የተጣላን እንደዚህ የሚያጫጭሁም ነገር የለም። የጠፋን ዶክመንት የለም። አልተጣላንም። ያው ካሜራ እዛ ጋር ይታያል። እሱን አስቀምጠን እየቀረጽን ነው። እንደዚህ ሰራለች። ለማንኛውም ቤተሰቦቻችን
አቢን ትንሽ አስጨንቀነዋል ይመስለኛል። እኔም ትንሽ እንትን ሆኛለሁ መሰለኝ፣ ጮክ ብያለሁ። ያው በተአምር እንደዚህ ብዬ ላወራው እንደማልችል የታወቀ ነው፣ ግን መሆን ስላለበት ጥሩ አድርገናል። የዛሬ ቪዲዮዎች ለምን መሰላችሁ ቤተሰቦቻችን፣ በቃ ምንም የሚያውቅ ልጅ አይደለም ገና። በቃ ያው ከክፍለ ሀገር ገና የመጣ ልጅ ነውና ምንም የሚያውቀው ነገር የለም። ምን ሊሰማው እንደሚችል ያው ስለጠበቅኩኝ ደግሞ በጣም የደነገጠው የሚሆነውን ያጣው። ዞሮ ተሳክቶልናል። በድብ አስደንግጠነዋል። ያው ይሄ ሁሉ የእህትየው ክፋት ነው። አቢ ምን ተሰማህ? እኔ በጣም እንትን ያላችሁ ያስደነግጣችሁ እንደዚህ ትሆናላችሁ ብዬ ስለማጠብቅ በጣም በቃ እኔ እንጃ እንኳን ነው ያሳጣችሁ። አንተንም አሁን ተሆነ ብዬ ለማረጋገጥ በጣም እንትን አለኝ። እሷንም ተያያለ ምንም አሰማኝ። እኔ ጨውባል ያው አለ ብዙም አይደለም። አይ እሱ ተወደው ብዙም አይደለም ሳይሆን ኤኒዌይስ ቤተሰቦቻችን የዛሬው ቪዲዮአችን ይሄን ይመስላል። አቢን አስጨንቀናል ትንሽ ኤኒዌይስ አልተጣላንም። ይሄን ይመስላል የዛሬው ቪዲዮአችን ይመስላል። ላይክ፣ ሰብስክራይብ፣ ኮሜንት አድርጉን። ያው እኔ ደረሰብኝ ዕጣ የገዛው እንደውም ላይ አድርሷለች። የሆነውን የምናየው ነው። ቀጣይ ደግሞ እንደሚገጥመን ፈጣሪ እንትን ይበላል። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። አቢ አዲሱ የቤተሰባችን አባል ነው። እንወዳችኋለን። ቻው ቤተሰቦችን ቻው። ቻው